ሳል የተለመደ የጤና ችግር ነው። ሆኖም ግን ብዙውን ጊዜ የከፋ በሽታ ምልክት አይደለም። ረዘም ላለ ጊዜ የሚቆይ ሳል ግን የብዙዎች በሽታ ምልክት ሊሆን ይችላል። ሳል ማለት የትላልቅ የአየር መተንፈሻ አካላት ለምሳሌ ትራኪያና ብሮንካይትን ከአክታ፣ ከውጭ ነገሮች፣ ከአስቆጮች እናም ከረቂቅ ተዋሲያን ለማጽዳት የሚደረግ ድንገተኛና ተደጋጋሚ የሆነ ሂደት ነው። በዋነኛነት የሳል አይነቶች ሁለት ናቸው። ደረቅ ያልሆነ ሳልና እንዲሁም ደረቅ ሳል ናቸው። ደረቅ ያልሆነ ሳል ሰውየው አክታ ወይም ደግሞ በለሰለሰ ንፋጭ ሲያስል የሚከሰት ነው። ደረቅ ያልሆነ ሳል እንደ ሳምባ ምች ወይም ደግሞ ብሮንካይተስ ባሉ ኢንፌክሽኖች ምክንያት ሊከሰት ይችላል። ደረቅ ሳል ደግሞ ምንም አይነት አክታን የማያመጣ ሳል ነው። ደረቅ ሳል ብዙውን ጊዜ እንደ ጉንፋን ወይንም ቅዝቃዜ ባሉ የመተንፈሻ አካላት በሽታዎች ምክንያት ይከሰታል። አብዛኞቹ ሳሎች በ3 ሳምንታት ውስጥ በራሳቸው ይድናሉ፣ ሕክምናም አያስፈልጋቸውም። ስር የሰደደ ሳል ግን ከቀላል ምቾት ማጣት በላይ ሊሆን ይችላል። እንቅልፍን ሊያስተጓጉል፣ ምቾት ማጣትን ሊያስከትል፣ በስራና በማህበራዊ ግንኙነቶች ውስጥ ጣልቃ ሊገባ፣ አልፎ ተርፎም ስር የሰደደ የጤና ችግርን ሊያመለክት ይችላል። መልካም ዜናው የማያቋርጥ ሳልን ለማስታገስ የሚረዱ ብዙ ተፈጥሯዊ መፍትሄዎች መኖራቸው ነው። ሳልን በተፈጥሮ መንገድ ለማቆም የሚረዱ ውጤታማ የሆኑ መንገዶች ወይንም የቤት ውስጥ መድኃኒቶች አሉ። እነዚህን በዚህ ቪዲዮ ላይ የምንመለከት ይሆናል። እኔ ዶክተር አማኑኤል ነኝ። ቪዲዮን ላይክ እንዲሁም ደግሞ ሼር በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያው ዝንጅብል። ዝንጅብል ለሳልና ለጉሮሮ ህመም ከሚወሰዱ ተፈጥሯዊ የቤት ውስጥ መድኃኒቶች መካከል ዋነኛውና በጣም ታዋቂው ነው። ዝንጅብል በውስጡ ጂንጀሮል የተባለ ውህድ የያዘ ሲሆን ይህም ውህድ የሰውነት መቆጣትን ወይንም ኢንፍላሜሽን የመቀነስና ተዋሲያንን ወይም ደግሞ ባክቴሪያን የመከላከል ባህሪ አለው። በተጨማሪም የመተንፈሻ አካላትን በመክፈት የጉሮሮ መከርከርን ይቀንሳል። አጠቃቀሙን ስናይ የዝንጅብል ውህድ ወይንም የዝንጅብል ሻይ ማዘጋጀት ይቻላል። የተፈጨ ዝንጅብልን በውሃ በማፍላት በቀን ከ3 እስከ 4 ጊዜ መጠጣት ለተከታታይ ሳል፣ ለጉሮሮ ህመምና ለአፍንጫ መታፈን መፍትሄ ይሰጣል። በዚህ ውህድ ላይም ማርና ሎሚ መጨመር በይበልጥ ይመከራል። ሌላው ጥሬውን ማኘክም ይቻላል። ሳልን ለማስታገስ ሌላው አማራጭ ቀኑን ሙሉ ትኩስ ሲባል ያልደረቀና እርጥቡን ዝንጅብል ማለት ነው፣ ጥሬ ዝንጅብልን ማኘክ ይቻላል። ለደረቅ ሳል ለአዋቂዎች ደረቅ ሳልን ለማከም በትንሽ የዝንጅብል ቁራጭ ላይ ጨው ነስንሶ ማኘክ እንደ ተፈጥሯዊ መፍትሄን ይሰጣል ማለት ነው። ስለዚህ ዝንጅብልን ብቻውን ማኘክ ይቻላል፣ እንዲሁም ደግሞ የዝንጅብል ሻይን በማዘጋጀት መጠቀም ይቻላል። ይህም ለሳል ፍቱን መፍትሄ ነው። ሁለተኛ ማር። ማር ለዘመናት ሲሰራ የቆየ በቀላሉ የሚገኝ እናም ዋጋውም ተመጣጣኝ የሆነ የቤት ውስጥ መድኃኒት ነው። እንዲያውም ሳልን ለማስቆም ከሚሰጡና በፋርማሲ ከሚገዙ መድኃኒቶች በበለጠ ሁኔታ ሳልን የማስታገስ አቅም አለው። አጠቃቀሙን ስናይ ለደረቅ ሳል ማርን ከፈላ ወተት ጋር ቀላቅሎ መጠጣት ደረቅ ሳልን ያስታግሳል። እንዲሁም በተደጋጋሚ በማሳል ምክንያት የሚፈጠር የደረት ህመምንም ለመቀነስ ይረዳል። ሌላው ለሳልና ለጉሮሮ ህመም ማርን ለብ ባለ የሎሚ ውሃ ወይንም በሻይ ውስጥ ጨምሮ መጠጣት ለሳልና ለጉሮሮ ህመም እፎይታን ይሰጣል። አክታን ለማጽዳት ደግሞ ማር የህመም ማስታገሻነት ይሄ ማለት አናልጀስቲክ ባህሪ ስላለው አንድ የሻይ ማንኪያ ንጹህ ማር በባዶ ሆድ መዋጥ አክታን ለማጽዳትና ጉሮሮንም ለማለስለስ ይረዳል። ስለዚህም ማርን በዚህ መልኩ ለጉሮሮ ህመምና እንዲሁም ለአጠቃላይ ሳል መጠቀም ይቻላል ማለት ነው። ሶስተኛ ነጭ ሽንኩርት። ነጭ ሽንኩርት ለተለያዩ ህመሞች መፍትሄ የሚሆን ሁለገብ ተፈጥሯዊ መድኃኒት ነው። ለምሳሌ ለጉንፋን፣ ለሳል፣ ለሳምባ ነቀርሳ፣ ለአስም፣ ለአካባቢ ኢንፌክሽኖች ለምሳሌ ቁስልን ጨምሮና ለወባ በሽታዎችን ጨምሮ ለመከላከል ወይም ደግሞ ለማከም ያገለግላል። ዋና ዋና ጥቅሞቹ የበሽታ መከላከል አቅምን ይጨምራል። ነጭ ሽንኩርት የሰውነትን በሽታ የመከላከል አቅም ያጠነክራል። እንዲሁም ደግሞ የጉንፋንና የፍሉ ምልክቶችን ለምሳሌ እንደ ሳል ያሉ ምልክቶችን ይከላከላል። በነጭ ሽንኩርት ውስጥ የሚገኘው አሊሲን የተባለው ውህድም ለተለመደው ጉንፋንና ለምልክቶቹ ውጤታማ መፍትሄ ነው። ሌላው ነጭ ሽንኩርት ካንሰር ተከላካይ ነው። ካንሰርን የመከላከልና እንዲሁም ደግሞ የኬሞ ፕሪቬንቲቭ ባህሪያትንም ያሳያል ወይም ደግሞ ይሰጠናል። ከዚህ በተጨማሪ ለረጅም ጊዜ የተቀመጠ የነጭ ሽንኩርት ፈሳሽ ለነርቭ ጥበቃ፣ ይህ ማለት ነርቮቻችንን ለመጠበቅ ከኦክሲዴሽን የመከላከልና የጉበታችንም ጤንነት የመጠበቅ አቅም አለው። ስለዚህ ነጭ ሽንኩርት ትልቁ መድኃኒት ነው። በዚህ መልኩ ነጭ ሽንኩርትን በሻይ ውስጥ መጠቀም ትችላላችሁ። እንዲሁም ደግሞ በምግብ ውስጥም ቀላቅላችሁን በመጠቀም ለጉንፋን ፍቱን የሆነ መፍትሄን ማግኘት እንዲሁም ደግሞ ለሳል መድኃኒት መስራት ይቻላል ማለት ነው። አራተኛ እርድ።
እርድ በተለይም ለደረቅ ሳል የህክምና ውጤት እንዳለው ይታወቃል። በእርድ ውስጥ የሚገኘው ኩርኩሚን የተባለው ንጥረ ነገር ጸረ ኢንፍላማቶሪ፣ ይሄ ማለት ብግነትን የሚቀንስና ጸረ ባክቴሪያን ባህሪያት ስላሉት ለደረቅ ሳልና ለተለያዩ ህመሞች ጠቃሚ ነው። የአጠቃቀም መንገዶቹን ስነግራችሁ እርድን ከወተት ጋር መጠቀም ይቻላል። ግማሽ ሻይ ማንኪያ የእርድ ዱቄት ከአንድ ሙቅ ብርጭቆ ወተት ጋር ቀላቅሎ መጠጣት ሳልን ያስታግሳል። ሌላው የእርድ ውህድ መጠጥ ማዘጋጀት፣ ይሄ ማለት የእርድን ውሃ አዘጋጅቶ መጠጣት ነው። አንድ የሻይ ማንኪያ የእርድ ዱቄት ከአንድ የሻይ ማንኪያ ቁንዶ በርበሬ ጋር ይደባለቃል። ይህም ድብልቅ ግማሽ ኩባያ ውሃ ውስጥ ጨምሮ ማፍላት። ለተጨማሪ መዓዛ ሲባል ቀረፋን መጨመር ይቻላል። ከፈላ በኋላም አንድ የሾርባ ማንኪያ ማር ጨምሮ ማዋሃድና ሳል እስኪታገስ ድረስ ወይም ደግሞ ሳሉ እስኪተዋችሁ ድረስ በየቀኑ መጠጣት ያስፈልጋል ማለት ነው። በዚህ መልኩ እርድንም ለሳል እንዲሁም ደግሞ ለጉሮሮ ህመም መጠቀም ይቻላል። አምስተኛ ለውዝ። ለውዝ የሳል ምልክቶችን ለማስታገስ የሚረዱ የአመጋገብ ባህሪያት አሉት። ይህንንም ለማድረግ ከ5 እስከ 6 የሚደርሱ የለውዝ ፍሬዎችን ታዘጋጃላችሁ። ከዚያም ለውዙን ለስላሳ እስኪሆን ድረስ ማለት በደንብ እስኪደቅ ድረስ ትፈጩታላችሁ። ከዛ በኋላ የለውዝ ሻይን አዘጋጅታችሁ መጠጣት ነው። የለውዝ ሻይ በተለይ ኑግን ብትጨምሩበት ለጉንፋን እንዲሁም ደግሞ ለሳል ፍቱን የሆነ መድኃኒት ይሆንላችኋል ማለት ነው። ስለዚህ ለውዝም ለሳል እንዲሁም ደግሞ ለጉሮሮ ህመም አጠቃላይ የጉንፋን ምልክቶችን ለመቀነስ በጣም ውጤታማ መድኃኒት ነው። ስድስተኛ አናናስ። አናናስ በውስጡ ብሮሜላይን የተባለ ንጥረ ነገር ይዟል። ብሮሜላይን ፕሮቲዮላይቲክ ኤንዛይሞች ወይንም ፕሮቲንን የሚሰባብሩ ኤንዛይሞች ድብልቅ ነው። የብሮሜላይን ጥቅሞች ወይንም የአናናስ ጥቅሞች ምንድናቸው? ሳልን ይገታል፣ አክታን ያቀጥናል፣ በጉሮሮ ውስጥ ያለውን አክታን ያላላል ማለት ነው። እንዲሁም የሳይነስ ችግሮችን ያቀላል። በሳይነስ አካባቢ የሚፈጠርን እብጠት ወይም ደግሞ አለርጂ መሰረት ያደረጉ የሳይነስ ጉዳዮችን ያቀላል ማለት ነው። እነዚህ ሁሉ ምልክቶች ለሳልና እንዲሁም ደግሞ ለአክታ መፈጠር አስተዋጽኦ ያደርጋሉ። ስለዚህ አናናስን ብትመገቡ ለሳል ጥሩ የሆነ መፍትሄን ይሰጣችኋል። ሰባተኛ ወይን። ወይን ከአየር መተንፈሻ አካላት ውስጥ አክታን የሚያስወግዱ ኤክስፔክቶራንት ባህሪያት አሉት። አክታው በፍጥነት በወጣ መጠን ሳል የሚቆምበትም ጊዜ እንዲሁ ያጥራል። ወይንን ታዲያ በቀጥታ መመገብ ይቻላል፣ ወይም ደግሞ የወይን ጭማቂ አዘጋጅቶ መጠጣትም ይቻላል። የወይን ጭማቂን ከአንድ ማንኪያ ማር ጋር ቀላቅሎ መጠጣት ጉሮሮን ለማለስለስና ለበሽታውም ውጤታማ ለመሆን ይረዳል ማለት ነው። ስምንተኛ ሎሚ። ሎሚ ሳልን የማስታገስ እብጠትን የመቀነስና ኢንፌክሽን የሚከላከል የሆነውን ቫይታሚን ሲን የመጨመር አቅም አለው። ቫይታሚን ሲ በራሱ በሽታ ተከላካይ ነው። ለሳል ማስታገሻ የሚሆን ቀላል የሆነ የሎሚን ሽሮፕ ማዘጋጀት ይቻላል። ለዚህም 2 የሾርባ ማንኪያ የሎሚ ጭማቂ ከአንድ የሾርባ ማንኪያ ማር ጋር መቀላቀል ነው። ይህንን ውህድ በቀን ውስጥ ብዙ ጊዜ መጠጣት ያስፈልጋል፣ ሳሉ እስኪተዋችሁ ድረስ ማለት ነው። ዘጠነኛ የናና ቅጠል። የናና ቅጠልና የባህር ዛፍ ዘይት ሁለቱም በሕክምና ባህሪያታቸው የታወቁ ናቸው። በናና ውስጥ የሚገኘው ዋናው ንጥረ ነገር ሜንቶል ሲሆን ጉሮሮን የሚያለሰልስ፣ የአፍንጫ መታፈንን የሚከፍት እናም አክታን ለመለያየትም የሚረዳ ነው። ለዚህም ታዲያ የናናን ሻይ መጠጣት ወይንም በሙቅ ውሃ በመታገዝ እንፋሎቱን ወደ ውስጥ መሳብ ለጤና በጣም ጠቃሚ ነው። የባህር ዛፍ ቅጠሎች እንፋሎቱን ብትታጠኑ ለጉሮሮ ህመም፣ ለአጠቃላይ ሳልና እንዲሁም ደግሞ ለጉንፋን ፍቱን ነው። የአፍንጫ መደፈንን ይከፍትላችኋል ማለት ነው። በዚህ ምክንያት ህመሙን ያስታግሳል። አስረኛ ፕሮባዮቲክስ። ፕሮባዮቲክስ የተለያዩ ጤና ጥቅሞችን የሚሰጡ ጠቃሚ የሆኑ ረቂቅ ተዋሲያን ወይንም ማይክሮ ኦርጋኒዝሞች ናቸው። ቀጥተኛ ጥቅም የለውም። ሳልን በቀጥታ የማያስታግስ ቢሆንም የአንጀት አካባቢን ተፈጥሮ ሚዛን እንዲጠብቅ ግን ይረዳሉ። በሽታ የመከላከል አቅምንም ይጨምራሉ። በወተት ተዋጽኦች ውስጥ የሚገኘው ላክቶባሲለስ የተባለው ጠቃሚ ባክቴሪያ የጉንፋን ወይንም የፍሉ የመያዝ ዕድልና እንደ አበባ ብናኝ ይላሉም የተወሰኑ አለርጂዎች ያለውን ስሜታዊነት ሊቀንስ ይችላል። ይህም በአጠቃላይ ሰውነት ውስጥ ያለውን የበሽታ መከላከል ስርዓት ተግባር ይደግፋል ማለት ነው። ፕሮባዮቲክስ ማለት እርጎ ወይም ደግሞ ወተትን መጠጣት ማለት ነው። 11ኛ ሽንኩርት። ሽንኩርት ለሳል ከሚጠቀሙ ቀላል የቤት ውስጥ መፍትሄዎች ውስጥ አንዱ ነው። የሽንኩርትን እንፋሎት ወደ ውስጥ መሳብ ሳልን ለማስታገስ ይረዳል። የሽንኩርት ሲሮፕም ማዘጋጀት ይቻላል። ግማሽ የሻይ ማንኪያ ሽንኩርት ጭማቂን ከአንድ የሻይ ማንኪያ ማር ጋር መቀላቀል ነው። ጉሮሮን ለማለስለስና ሳልን ለመቀነስ ይህንን መፍትሄ በቀን ቢያንስ 2 ጊዜ መጠቀም ይመከራል። 12ኛ ጦስኝ። ጦስኝ የመተንፈሻ አካላት በሽታዎችን ለማከም በብዛት ጥቅም ላይ ይውላል። ከጦስኝ ቅጠሎች የሚወጣው ቅመምም የአጭር ጊዜ ብሮንካይተስና ሳልንም ለማስታገስ ይረዳል። ቅጠሎቹ ሳል በሚነሳበት ጊዜ የሚወጠሩትን የጉሮሮ ጡንቻዎች የሚያፍታቱና
የሰውነት መቆጣትን የሚቀንሱ ፍላቮኖይድስ የተባሉ ውህዶችን ይዛሉ። ታዲያም ጦስኝን እንደተለመደው ሻዩን በማዘጋጀት መጠቀም ይቻላል። 2 የሻይ ማንኪያ የተፈጨ የጦስኝ ቅጠሎችን ወስዳችሁ 1 ኩባያ በሚፈላ ውሃ ውስጥ መጨመር ነው። ከዚያም ለ10 ደቂቃዎች ያክል እንዲቆይ ታደርጉትና ከዚያም አጥልላችሁ መጠጣት። ጦስኝ የትራኪያ እንዲሁም ደግሞ ብሮንኪ ጡንቻዎችን በማፍታታት የአየር መተንፈሻ መንገዶችን ይከፍታል። ይህም ሳልን እንዲቀንስና ምቾትም እንዲሰማ ያደርጋል። 13ኛ የዶሮ ሾርባ ወይንም መረቅ። ጉንፋን ሲይዝ ለመመገብ ከሚመከሩት ምርጥ ምግቦች መካከል የዶሮ ሾርባ ወይም ደግሞ መረቅ ነው። ጥቅሞቹ ምንድናቸው? አፍንጫን ይከፍታል። ይህ ማለት የአፍንጫ መደፈንን ይከፍታል። ከሾርባው ወይም ደግሞ ከመረቁ የሚወጣው እንፋሎትና በውስጡ ያሉትም እጽዋት በአፍንጫ ውስጥ በኩል የአክታን እንቅስቃሴ በማፍጠን የአፍንጫ መታፈንን ያስታግሳሉ። ሌላው እብጠትን ይቀንሳል። ጤናማ ሾርባ በተጨማሪም የሰውነት መቆጣትን ኢንፍላሜሽንን ለመቀነስ ይረዳል። ሌላው የበሽታ መከላከል አቅምን ይጨምራል። ሙቅ ሾርባን በትንሹ መጠጣት ሰውነትን ከባክቴሪያና እንዲሁም ደግሞ ከቫይረሶች ለመከላከል ቁልፍ ሚና የሚጫወተውን የበሽታ መከላከል ስርዓትን ይደግፋል ማለት ነው። ዶሮን የማትመገቡ ከሆነ ዝንጅብል፣ ነጭ ሽንኩርት፣ እርድና ቁንዶ በርበሬ ተጨምሮባችሁ የተዘጋጁ የአትክልት ሾርባዎችን መጠቀም ትችላላችሁ። ስለሆነም የዶሮ ሾርባ ለጉንፋን አጠቃላይም ደግሞ ለሳል ፍቱን ነው ማለት ነው። ስለዚህ እነዚህ በአጠቃላይ የቤት ውስጥ መፍትሄዎች ሳልንና እንዲሁም ደግሞ የጉሮሮ ህመምን ለማስታገስ የሚረዱ በጣም ውጤታማ የሆኑ መድኃኒቶች ናቸው። ታዲያም እነዚህን የቤት ውስጥ መፍትሄዎች በኪኒኖች እናም ደግሞ በሳል ሽሮፕ ምክንያት የሚመጡ የጎንዮሽ ጉዳቶችን ሳያስከትሉ የተለያዩ ምልክቶችን ማስታገስ ይችላሉ ማለት ነው። ነገር ግን ማወቅ ያለባችሁ እንዲሁም ደግሞ ማሳሰቢያ የምነግራችሁ ሳል ለ2 ሳምንታት ወይም ደግሞ ከዛ በላይ ከቆየ ህክምና ማድረግ ይጠበቅባችኋል። ስለሆነም ክቡራን ቤተሰቦች ለዛሬ የነበረን የጤና ትምህርት የሚመስል ነበር። አይሆፕ ጠቃሚና አስተማሪ እንደሆነ ግምቴ ነው። ቪዲዮ ሌሎችንም ሊጠቅምና ለሌሎችም አስፈላጊ የሆነ እውቀት ስለሆነ ሼር አድርጉልኝ፣ ሌሎች ጋርም ተደራሽ እንዲሆን ስለሚያደርግ ማለት ነው። እንዲሁም ደግሞ ላይክ ማድረጋችሁንም አትርሱ። ሰብስክራይብም እያደረጋችሁ የዚህ ጠቃሚ ቻናል ቤተሰብ ሁኑ። ለዛሬ በዚህ ብቃም። በቀጣይ አስተማሪ ጤና ትምህርት እስክንገናኝ ቸር ሰንብቱ።